ወሳብ ይሰማል። አስተጋባለሁ ትንሽ ታስገባ እስኪ አስተጋባለሁ ትንሽ ያስተጋባል ግን ኢትስ ኦኬ አይረብሽም። ኦኬ እኔ ብዙ አይመጣም ነገር ኦኬ my brother from another mother ወሳያንም ብሮ ወስገድ ወስፓር ዛሬ ላይቭ ስገባ ወሬ ያው እንደሞድ ታውቃ እና እንደ አጋጣሚ የጃኒ ላይቭ ከፈትኩት እኔ ላይቭ ላይ እና እንደዚህ ለወሬ ጥማት ማለት ነው እያየሁ ምን አለች በቅርቡ ያው 2 ሚሊዮን እንገባለን አለችና ያው ጨክነው አይዘጉብኝ መክፈታቸው አይቀርም አለች። ምን ታስባለህ ስለዚህ? የሚገርም ነገር አላየሁትም። ስገባም አላየሁም። እኔ ሪኮርድ አድርጌልሃለሁ የራሴን ላይፍ ቦልቃኛለች አለ ቦልካለች አዶናይም ቦልቆኛል አዶናይም ቦልካ ቤታየው ቦልቀኛለች ሞጣም ቦልቆኛል። እኔ አሮን ነው ዋይ ይቦልቁኛል። አይ ይኸውልህ የተቀዳ ምናምን እያየሁ ነበርኩና ሙሉውን አላየሁትም። ምን እንደነበረ ኮንቨርሴሽናቸው ገባ ላይ እየጠበቅን የነበርነው መጥታ በአግባቡ ሁሉ ነገር ታስረዳለች ነው አይደል? ግን ሞር ግን እሷ ስለ አካውንቷ ማደግና ለማደግ ሞር ላይክ ለእኔ አንድ ሰው አቢዩዝ የተደረገ በዚህ ደረጃ በሞት አፋፍ የነበረ ሰው ምናምን መጣ ሞር ብትነግረን ጥሩ ነበር። ክሊር ብታደርግ አስፈራርተዋት ነው እየተባለ እኔ ግራ እየገባኝ ነው። አስፈራርተዋት አሉ። ምን አለ መሰለህ የሆነ ቪዲዮን አሰማህ ለምን እንደሆነ ታውቃለህ? ግራ እየገባኝ ነው። አስፈራርተዋት በእርግጥ እኔ አሁን ስለ ስድሮ እያወራሁ ነበርኩኝ። አንተንም ያስገባው ይሄ ያው አንተ አሁን የሆነ ካንቴንት ክሪኤተር እንደኔ ነህ። እኔም አሁን ሀሳብ እናቀርባለን፣ እንጠይቃለን። ማህበረሰብን የሚጠቅም ከሆነ ስፖርት እናደርጋለን፣ የማይጠቅም ከሆነ ጥያቄ እናቀርባለን። እንሞግታለን እና ይህን ነገር የሆነ ሀሳብ እንድሰጥበትም ስለፈለግኩ ነውና ስድሮ የሚባል ቪዲዮ ሰርቼበት በጣም ቫይራል ወጥቶ ብዙ ሰዎች እየተመካከሩበት ነው። ስለ ስድሮ ሰምተሃል? ሲድሮ ማን ጥሩ አሁን ከአስፈራርቷት ከሚለው ጋር እንትን ስለሚያገናኝ ነገር ስላለ ነው ላሰማ። ስድሮ ማለት ይሄ ነው። አዳምጥ። አዲሱ ባለቤት አቶ አዶናይ ብላችሁ ጥሩኝ። ሲድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ እስኪ ጌም ተቀበል ለታፕታፕ ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት ይህ አፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድን ነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለሀበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዞ በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም። በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ህዝብ እንዴት ሶሻል ሚዲያ እንደሚወድ ታውቃላችሁ። አሁን ደግሞ እናንተ ኮንተንት ክሪኤተር ከሆናችሁ ስፔሻሊ ሲድሮ ላይ በቅጽበት ህይወታችሁ መቀየር ትችላላችሁ። በዝቅተኛው ጊዜ በ7 ቀን ውስጥ ብቻ ፎሎወራችሁን አሳድጋችሁ ህይወታችሁ በአጠቃላይ መቀየር ትችላላችሁ ማለት ነው። ሚሊዮነር የምትሆንበት አዲሱ መንገድ ሲድሮ ተብሎ ይጠራል። ለሚሊዮኖች ወጣቶች ሚሊዮነሮች ለማድረግ ሲድሮ አፕ ይዘን መተናል። እኔ እንግዲህ የሲድሮ አፕ ባለቤት ነኝ። በጣም ደስ ብሎኛል። ሲድሮ የሚለውን አይቼዋለሁ፣ ግን እንደ ቲክቶክ አይነት አፕ መሆኑን አላወኩም ነበር። አይ ቶት ዋዝ ላይክ የሆነ የመገበያያ ምናምን ነገር ላይክ እንደ እንትን አሊባባ ምናምን አይነት ነገር መስሎኝ ነበር። ኖ ቲክቶክ ማለት ነው። ኦነሩ አዶናይ ነው። ሰምተዋል? ዌል ካም ኦን ኖ ዊ ጋት ኢት አም ጎና ቴክ ቢካዝ ሂ ላይክ let's just take what he said because like አሁን እኔ ፋይናንሻል እንዴ ስንት ያስፈልጋል እንደዚህ አይነት ነገር? አይ ዶንት ኖ። ለዛ እኮ ነው እኔ በተለያየ ቪዲዮም ብሏል። ኦነሩ እኔ ነኝ፣ የኔ ኩባንያ ነው ብሏልኝና አሁን ያው የማህበረሰብ አንቂ እስከመሆኔ ድረስ አንደኛ ኦፍ ኮርስ አስባ አይሾ ስፒድን የሚያስመጣው ከሱ ነው ብሏል። በርግጥ አይ ነው ማነካካት አለ ዋሴ ነው ማነካካት አይደለም ዋሴ። ለምን መሰለህ አንደርስታንድ
አሜሪካ፣ አውሮፓ ህግ አለ አይደል እንዴ? እኔ በምኖርበት ሰዎች ጠምኔው ዩቱብ ላይ ጠምኔው ምናምን የተከለከለ ነው ታውቃለህ። ይሄ እነሱ ያላደረጉትን አድርገናል እያሉ ማለት ነው። አዶናይ አሾው ስፒድን ያመጣሁት ነው ይባላል፣ ግን እሱ አይደለም ያመጣው፣ ውሸት ነው። ሂ ጀስት ዩዘር ባዶ አዶናይን ካየው ብዙ ነገር ውስጥ እንትን ያገኘ በጣም ሂዝ ስማርት እንትን ነው፣ ግን ኢዝ ሮንግ ላይክ እኔ ደግሞ ፐርሰናሊ ሮንግ አድቨርታይዝመንት ስትሰጥ አሁን ይሄ የኔ ነው ብለሃል። ከዚህ በፊት ለማነካካት አይደለም እኔ አታነካካኝ አትበለኝ፣ ከማንም ጋር አትነካካም። እኛ ሀሳብ ነው የምንጠይቀው። ዋሴዬ መንሱር ጀማል ታስታውሳለህ? እኔ የእሱ ኩባንያ ነበር የመሰለኝ እንትን አምጥቶ ነው ይዘው መጥተው ነበር ከ2 ዓመት በፊት። እኔም ኢንተርቪው አድርጌዋለሁ ጠይቄዋለሁ፣ እና ያ ነገር ሶሻል ሚዲያ ጀምረናል ምናምን ብሎ ነበር መንሱር። ይሄ ደሴም ፕላትፎርም ነው ብዬ አስባለሁ፣ ግን ሌላ ስሙ ቀይሮ ነው። ኦኬ የኔ ጥያቄ ምን መሰለህ? ታፕታፕ ኮፒ ሊንክ እያደረጋችሁ እያጫወታችሁ እንደነ ዋሴንም ፎሎ እያደረጋችሁ we have to ዋሴ እኔ ብቻዬን ነገር ማድረግ አልችልም። you're smart, you're intelligent, you're funny, I need you to do this kind of stuff too። ሁሉ ጊዜ አንተ ምንድነው ስንት ቼክ ያስፈልጋል ነው? You're so smart, you're so intelligent። ይዘግዝቋ ምን ያመጣሉ like ማለት like አሁን let's think about this። አሁን በስነ ስርዓት እናስበው ከተባለ ቻይናዎች የራሳቸው አላቸው ጥያቄ አለ ላንብበል። እኔ እኮ ተዘጋጅቻለሁ። ኦኬ እሺ ልጠይቅ ነው ዘጋጃለሁ because you're smart, like I like your brain sometimes አንተ you see shit the way I see። እሺ ግን ይሄኛውን ልመልስ መጀመሪያ like ማይንድሴትን ልንገርክ መጀመሪያ like አንተ ጌጅ እንድታደርገኝ ማለት ነው። አሁን እንደኔ ቻይናዎች የራሳቸው አላቸው። ከዛ ደግሞ ጃኮ ምናምን የሚባለው ሄደን አይተናል፣ የአረቦቹ ነው ምናምን ነገር። እዚህ ደግሞ አበሾች ነን እና አበሾች አይተህ ከሆነ ማለት ፈረንጆች የሚነጋገሩትን ስድብ ምናምን ነገር በደንብ ቼክ እያደረጉ ማለት ነው። እንዳይሰዳደቡ ያደርጋሉ፣ እንዳይጣሉ ያደርጋሉ፣ በጾታ በምናምን እንዳይጋጩ ያደርጋሉ። ግን እኛ ኢትዮጵያውያኖች ነን እና ማለት ነው እንትኑ እያላቸው አልጎሪትሙ ሶፍትዌሩ እያላቸው ማለት ነው አማርኛውን እያወቁት አውቀው ያባሉናል፣ ያነካኩናል። የሰው ፎቶ ሲዘቀዘቅ ጸጥ ይላሉ፣ የሰው ልጅ ሲዘቀዘቅ ጸጥ ይላሉ ምናምን እንድንጋደል ስለምፈልጉ ማለት በአንድ በኩል ካሰብከው ኢትዮጵያዊ የሆነ ቲክቶክ ቢከፈት ሞዴሬት ለማድረግ አሪፍ ነው። አሁን አዶናይ ጋቢና ሆኖ ከፊት ለፊት ሆኖ የኔ ነው ይላል እንጂ ኢንቨስተሮች አሉ ከኋላ። ግልጽ እኮ ነው፣ ብቻውን እንደማይችል ግልጽ ነው። ኢንቨስተሮች አሉ ከኋላ። አንድ እሱ። ሁለተኛው ግን ችግሩ ምንድነው? ትራንስፓረንት ነው ወይ ነው። ትራንስፓረንት ነው ወይ ማለትም አይታፈንም ወይ ድምፅ፣ ማንም ሰው እንደፈለገ ማውራት ይችላል ወይ ምናምን የሚለውን ነገ ከነገ ወዲያ ማስረዳት ከቻለ ችግር የለውም። እኔ ደስተኛ ነኝ። ግን ካልቻለ ያንንና ደግሞ ማለት ነው በሌላ እንዳልከው በሌላ ነገር ታፍኖ ከሆነና ሰውን ወደዛ ጋር ለመውሰድ ከሆነ ማለት ሲጀምር ሰው አይቀመጥም እዛ። ስለዚህ it's going to be lose ለነሱ ብዬ ነው የማስበው። እንግዲህ ኦኬ ሶ ከሰማው ቪዲዮን ስትሰማው ከቪዲዮ ከሰማው ጥያቄ የፈጠረብህ ብቻ ነው? ሌላ የፈጠረብህ ነገር የለም ማለት? የአዶናይን ንግግር ስትሰማ ጥያቄ የፈጠረብህ አሁን ያልከው እሱ ብቻ ነው? ሌላ ወደ በሚሊዮን የሚቆጠሩ ሚሊዮን ይሰራሉ፣ በ7 ቀን ህይወታቸውን መለወጥ ይችላሉ። you have any like ያው አሁን ይሄ ነው አሁን ችግሩ ምንድነው ተቀደማ በአሁኑ ዘመን ትልቁ ችግራችን ምንድን ነው? የሆነ እንትና ደግሞ የሚባል ራስታም ልጅ አለ ዱባይ የሚኖር አጉል ተስፋ ሰጥና በብዛት ደግሞ የሚጎዳው ምን አይነት ሰው እንደሆነ ታውቃለህ? ማለት ቋፍ ላይ ያለ ሰው በቃ መውጫ የጨነቀው ሰው ያለውን ነገር ዘጭ አድርግ በቃ ወይ ይለፍልኝ ወይ ይለፍብኝ አይነት ነገር ነው እንጂ መሀል ላይ ያለ ሰው ማለት ሴፍ ነው። ስለዚህ ይፈራል ያስቀመጣትን መስጠት ምናምን። ግን በእዳ የተጨናነቀ መሄጃ ያጣ የጨነቀው ሰው ማለት እጭ ነገር ብሎ እንትን እና ከጉዳት በላይ ጉዳት ነው እንደዚህ አይነት ነገር። አሁን በ7 ቀን እንደዚህ ይሆናል ማለት ያስጠይቃል። ለምን እያንዳንዱ አፑ ላይ የመጣ ሰው በ7 ቀን ሊያልፍለት ይገባል ማለት ነው። ገብታ ግን ከቲክቶክ የበለጠ ገንዘብ መስጠት ከቻለ አሁን ለምሳሌ በፐርሰንቴጅ የሚከፈለው አለ አይደል ቲክቶክ ላይ አሁን ለምሳሌ 10 ብር ካገኘ ማለት ነው 8 ብሩን 6 ብሩን ቲክቶክ ወስዶት 4 ብሩን ላንተ የሚሰጥ ከሆነ ይሄኛው አፕ ደግሞ አዶናይ ያመጣው ማለት ነው እና አዶናይ ያመጣው አፕ 8 ብሩን ሰጡ 4 ብሩን የሚወስድ ከሆነ ማለት ፎር አ ፋክት ከቲክቶክ የበለጠ እየጠቀመ ነው ማለት ነው።
በርሃው ላይክ ቲክቶክ እኮ በልመና ብቻ ነው ብር የሚገኘው። ቲክቶክ ደዝንት ፔይ። አሁን ቲክቶክ ማለት ታስበሃል በጣም ነምበር ዋን የሆነ ሶሻል ሚዲያ ነው። እኔ ከ16.5 ቢሊዮን በላይ ቪወር ታይቶልኛል። ሚኒት 5 ሳንቲም አልሰራሁም። አይከፍልም፣ በቪው አይከፍልም። ቲክቶክ ትልቁ ፖይንት እንደሆነ ታውቃለህ። ቲክቶክ ከመግባት በፊት ሴታፕን ማስተካከል አለብህ። ኮምፒቲሽኖች፣ ቻሌንጆች መግባት አለብህ። ላይቭ ላይ ደግሞ የሚያዝህ ቻሌንጆች አሉ። እንዴ ለምን ጌመሮች 20 ጌም ሳላሸንፍ አልወጣም የሚሉት? ዛሬ 20 ጌም አሸንፍ ብሎ ወይ ደግሞ አሸንፊ ብሎ አዟታል። ልክ ያን ጌም ስታሸንፍ ማለት በየቀኑ እየጨመረ ይመጣል የሚሰጣቸው ብር ከጌም ውጭ። ያ 90% ገንዘብ የሚመጣው ከጊፍተር ነው። ያ ቲክቶክ ደግሞ ጊፍተሮች እንድታስገድድ ያደርጋል። ያ ኦፍ ኮርስ ያደርጋል። what I'm saying is ያንን አሁን እዚህ በቲክቶክ ዋሴ ኦልሞስት ከ8 ሚሊዮን ህዝብ በላይ ኢትዮጵያውያን ቲክቶክ ይጠቀማል። ስንት ብር ይሰራል? በቁጥር እናስቀምጥ። ምንም ያህል ሰው ደህና ብር ይሰራል። እንግዲህ እንደኔ ካየሁት አሁን ዳታ ማለት ነው። ባይ ዘ ወይ አንተ ታውቃለህ፣ እኔ አንተ ምናምን እኮ ማለት ዊ አር ሪሶርስ ለኢትዮጵያ ህዝብ ታውቃለህ። በዳታ ደረጃ እኔ እንደ ዳታ ካየሁት አንጻር ማለት ቲክቶክ ላይ በጣም ትልቅ ተጠቃሚ ማን እንደሆነ ታውቃለህ? ላይቭ ሪኮርደሮች ናቸው። ክሬተር ሪዋርድ ፕሮግራም ይባላል። በቀን 20-30 ቪዲዮ ነው የሚፖስቱት። እያንዳንዱ 100 ሺህ ቪው አለው። ከዛ እንትኑ ይጨምርላቸዋል በጣም ስለሚፖስቱ ማለት ላይክ አትሊስት 6-7 ፖስት ነው የሚባለው በቀን ቲክቶክ ላይ። ግን እኛ የምናወራው የለንም። ላይክ የሆነ ነገር ታወራለህ ሰው ነው እየቀረጹ የሚፖስቱ። ስለዚህ ማለት 20 ትፖስትልሃለች፣ 30 ትፖስትልሃለች። 30ው ይታይላታል። ነገም ደግሞ 30 ነው፣ ማታም 30 ነው፣ ጠዋትም 30። በወር ምታው እኔ ካልኩሌት አደርገዋለሁ። በጣም 1 ሚሊዮን ቪው አግኝተህ 2 ብር ከ50 ነው የሚከፍል ነው። አክን ሾው ዩ ማይንድ በአንድ ሺህ ቪው 1 ብር ነው የሚሉት። ግን ሃይ ከሆነልህ ነው ሃይ ጎበዝ ከሆንክ ምን ያደርጋል መሰለህ 20 ሳንቲም 30 ሳንቲም ይከፍላል በአንድ ሺህ። ምን ያደርጋል መሰለህ 1 ሚሊዮን አይቶ ከ1 ሚሊዮኑ ኦንሊ 100 ሺህ ነው እንትን ይላል። ሙሉን ያየልህ ከ1 ደቂቃ በላይ ምናምን ኖ እንትናቸው እንጂ ይሄ ኢቨን አቆጣጠራቸው በጣም ኮምፕሊኬትድ የሆነ ኃይለኛ ሌብነት ያለበት ዳሱ አይላረፍ ማየት አለበት ይልሃል። ፎሎወር መሆን የለበትም ይልሃል። ብዙ ነገር you don't know አንተ ያንን ነገር አንተ we don't have the infrastructure to know the detail how it break down right እያልኩ ያለው እንደዛ የሚሆን ቶ እዚህ ቲክቶክ ላይ በሀበሻ ኮሚዩኒቲ በቃ ብር ደህና ብር ማለት ለሰይ በኢትዮጵያ ስታንዳርድ ጌመሮች ናቸው እንደዛ 50 ሰው ይላሉ ላይክ ታፕ በቃ ብር የሚሰሩት ከዚህ ሚሊዮን ህዝብ በላይ ከ8 ሚሊዮን 50 ብዙ ነው። ስንት ሰው 20 ማክሲመም 30 ወጣቶች። ኦኬ think about this 8 ሚሊዮን ቲክቶክ ዩዘር አለ። ከዛ ውስጥ 20 ሰው ነው ብር እየሰራ ያለው። እነሱም ጌመሮች ናቸው። እነሱም ደግሞ ታውቃለህ ምን እንደሚያደርጉ ያለ ማግኘት ምን ያህል ዋጋ እንደሚከፍሉ ተሰዳድበው ተጣልተው ተገለባብጠው በርበሬ ላርጎ ምናምን አርጎ በቃ ላይ በጣም እንትን ብለው ነው አለ እንዴ። so what I'm saying is ግን ሰው ይረዳሉ ማለት አሁን አንተን እየተቃወምኩኝ ምናምን እንዳይመስልህ። እሱ እኮ አይደለም ኦፍኮርስ ፓርት ኦፍ ዘ ጊፍቱን ለማግኘት ራሱ ማለት ነው የሆነ ዋቴ መሰራት አለበት አይደል? ድሮ እንዳየነው በድሮ ጊዜ በስሎ ሞሽን ቪዲዮ እየተቀረጸ ዳዎች መንገድ ላይ እየተሰጠ ምናምን ትዝ ይላል። ተቆጥተሃል አንተ ራሱ በዚህ ምን መሰለህ ይሄ as part of the hustle thank you number 1 እርዳታ አለ በሚባልበት ጊዜ ጌመሮች መጣው 4-5 አንበሳ ወርዶ ይላሉ። ያቺ 4 አንበሳ 100 አንበሳ ይዘላችሁ ይመጣል። number 1 number 2 እርስ በርሳቸውን የሚሰጣጡት ጌም አለ። በጣም እዛ ሰርክል ነው their circle Hollywood circle what I'm saying is ብዙ ወጣቶች ግን ኢትዮጵያ እከሌ ስም አልጠራም ምክንያቱም እንደዛ ማድረግ ጥሩ አይደለም። ግን እከሌ ለመምሰል ሲሉ ትምህርታቸውን አቋርጠው ዛሬ ሁሉም ቲክቶከር መሆን ነው የሚፈልገው። ለምን መንግስትም የሆነ ነገር ሲያስመርቅ የሚጠራቸው እነማን ነው? አምባሳደርነት የሚሰጣቸው የካልቸር የባህል የቱሪዝም
ቱሪዝም እና ካልቸር ዩኒቨርሲቲ ሰቅሎ የተማረው አይደለም እያገኘ ያለ። አሁን ኢትዮጵያ ውስጥ ቲክቶክ እንዳልከው ማለት ነው ቲክቶከሮች ናቸው፣ ግን ቲክቶከሮች በጣም 10 20 30 የሚሆኑ ናቸው። ሌላው ይሄ እንትኖችን እያቸው ማነው ስም አሁን ዋን ኦፍ ማይ ፌቨሪት ኮሜዲያን በእናታቸው እየሞከርኩ ነው ያለው እሱ ልጅ በጣም ያሲን ጌመር አይደለም። ያሲን ገንዘብ አይሰራም ከቲክቶክ 1.5 ሚሊዮን ፎሎወር አለው። ቪዲዮዎቹ ቫይራል ይወጣሉ። he doesn't make money because ጌም ስለማይጫወት ተረዳኝ። አሁን ያሲን ገንዘብ የሚያገኘው ኢትዮጵያ ውስጥ ኩባንያዎች ፕሮሞሽን ለነሱ እየሰራ ኮንቴንታቸው ካየ አሁን ከኮሜዲ ወጥቶ ሞር ፕሮሞሽን ሆኗል ኮንቴንታቸው። ቴንክ ዩ ያ ነው አሁን ጨዋታው እንደሆነ ታውቃለህ ማለት 1.5 ሚሊዮን ብር 1.5 ሚሊዮን ሰው የሚያይበት ቦታ ከሆነ አንድ ካምፓኒ ስማርት ከሆነ ያን አድቫንቴጅ ይወስዳልና እንደነ ያሲን አይነት ሰዎች ማለት ትልቁ ስራቸው መሆን ያለበት እንደሆነ ታውቃለህ። እንደምንም ደርሷል አይደል? እዚህ ጋር ማናጀር መቅጠር ማናጀሩ ነው በየቢሮ እየሄደ የሚጠይቅላቸው ማስታወቂያ መስራት ትፈልጋላችሁ ስራው ነው የማናጀሩ ተቀጥሮ ማለት ኮሚሽን አለው ላይክ ስፖንሰር ላይክ ኦኬ ፓስታ አፔዩ በ500 እንደዛ የመቅጠር እኔ የምልህ እኮ ቴክን አድቫንቴጅ ኦፍ ደም። አንደኛ እነዚህ ሰዎች ፎሎወር አብዝተዋል አይደል? አት ኤንድ ኦፍ ዘ ዴይ ኩባንያዎች ለምን ይመስላል 2023 ከ25 ያለው የቲክቶክ አዋርድ ሾው እንዳለ ሽልማቱ እንዳለ እኮ አድቨርታይዝመንት ሽልማት was no content. it was like ኮንቴንቱ ስታየው ፓስታ ያስተዋወቀ፣ ጫማ ያስተዋወቀ፣ ሬስቶራንት ያስተዋወቀ፣ ሪዞርት ያስተዋወቀ። what I'm saying is okay, that's what it is. I'm saying አሁን ይሄኛው ሲድሮ ማለት አዶናይ እኔ ነኝ ኦን ማድረገው ብሏል። ስለዚህ ኦነሩ አዶናይ ነው። ኦነሩ እሱ ካልሆነ መናገር ያለበት አምባሳደር ነኝ ብሎ ነው መምጣት ያለበት። ቼርማን ግን ኦነሩ እኔ ነኝ ብሏል። በተለያየ ቪዲዮ ሳየው ኦነሩ እኔ ነኝ ብሏል። ገባ? ኦነሩ እኔ ነኝ ብሏል። በደንብ ኦኬ፣ ይመቸው፣ ይጫማው፣ እንፈልጋለን። አንተ እንዳልከው ምስማማው። የኔ ጥያቄ ይሄ ነው። እኔ ጥያቄዎቼ አንደኛ ታንክ ዩ እኔ ቆንጆ አመሰግናለሁ። ተባረክ፣ እግዚአብሔር ይባርክሽ። አንተ ብቻ አይደለም እሺ መጠጥ የሚቀርብልህ እኔ ፔሪ እንትን ነው። ይሄ ምንድን ነው? ይሄ ከማይ ጋድ ሚነራል ዋተር ነው። ከኢጣሊያን ኢምፖርት አስደርግ ከጀርመን። ይሄ ከጀርመን ነው ያስመጣው። ጂጂኔ ላከችልኝ። አውቀዋለሁ። የኔዋ ታሾፍብኛለች እየደወለች አንተ ደልቷል። ኦኬ here's my question for you. እኔ አሁን ያንተ question ማለት የእሱ ነው አይደለም የሚለው ላይ ነው ፎከስ ያደረኩት መሰለኝ። No, I have like በጣም ኢምፖርታንት የሆኑ ጥያቄዎች። አንተ በጣም you're a smart guy. You know what I'm saying? Like there's only 5 or 6 social media platforms. If it's this easy, America would have 20, 30. ተረዳኸኝ? ሶሻል ሚዲያ ፕላትፎርም መስራት ቲክቶክ ያጠፋሃል፣ ዩቱብ ያጠፋሃል። it's not easy. We know like እኔ ዲፕ ዲቴል ስለምናውቅ ማለት ነው። you know how that works. ይሄ መናፖሊ ሀገር ነው። ይገዙሃል አይለኛ እንትን ክሬት ካደረክ ማለት ነው። አንደኛ ሶሻል ሚዲያ ፕላትፎርም ክሬት ለማድረግ is not easy. It is not easy. ላይሰንሱን እንኳን ለማግኘት is not easy because it's you're dealing with ብዙ ነገሮች። የኔ ጥያቄ መጀመሪያ ምንድነው who owns Sidro? We need verification who's the owner of Sidro. አዶናይ እኔ ነኝ ብሏለኝ፣ ግን ከሆነ we need verification because ከሱ ጀርባ ሌላ ነገሮች እንዳይኖሩ ማለት ነው። ኢምፖርታንት ነው አይደል? እኔ የሁሉም ሶሻል ሚዲያ ኦነሮች እናውቃለን። ፌስቡክ ማርክ ዘከርበርግ እንደሆነ እናውቃለን፣ ራይት? ዩቲዩብ ኦነሩ ማን እንደሆነ እናውቃለን። ኢቭን አሁን ቲክቶክ 80% አሜሪካ ነው ኦን የሚያደርገው። we know that አይደል እንዴ? ግን ዋች አውት እዚህ ጋር በጣም መጠንቀቅ ያለብህ ይወዳብ እንደሆነ ታውቃለህ። አሁን ለምሳሌ አንድ ካምፓኒ ኦን ለማድረግ ማለት ነው ታላቁን ሼር መያዝ ነው የሚጠበቅብህ። ያ ማለት ምንድነው 20 ሰው ካለ ካምፓኒ ውስጥ ኢንቨስት ያደርጋ 20 ሰው ካለ ማለት 20 ሰው ማለት ነው 20% ምናምን ጋር አንተ 21% ካለ you have more vote ከሌሎቹ ማለት ነው። አይ ነው ለምሳሌ ልብካው ዳር እሱማ ቃሉ አመ ቢዝነስ ማን ነው። ስለዚህ አሁን ይሄ ሰውዬ ማለት ነው ይሄ ልጅ ማለት ነው በስምህ በማንነትህ ይሄን ያክል ሼር እንሰጣለን። ከዛ ደግሞ ኦፍ ኮርስ ፍራንክ እየሰራ ነው ልጁ፣ ስቱፒድ አይደለም።
ፍራንክ በዚህ ያክል ጨምረህ እንደዚህ ታደርጋለህ። ከዛ ሞር እንትን ላይክ ሞር ፐርሰንቴጅ ይኖርሃል ካምፓኒው ላይ ከተባለ የኔ ነው የሚልህ የኔ ነው የሚልህ። አሁን ትልቁ ጥያቄ መሆን ያለበት ማለት ነው ያ ካምፓኒ የእሱ ነው አይደለም ሳይሆን ማለት ነው በምን ህግጋትና በምን ገደቦች ነው እየተንቀሳቀሰ የሚሄደው ይሄ ካምፓኒ ነው ጨዋታው መሆን ያለበት። that's what I believe no ለምን መሰለህ ቪዲዮ በሚሊዮን ታይቷል። አንድ ቪዲዮ አለ 5-6 ቪዲዮ every time የኔ ነው የሚለው this is false advertisement. It's dangerous because አዶናይ ታማኝነት ስላለው ከአዶናይ በኋላ ኦነሩ ወረፍ ለጀስትሮ ወረፍ አልሸባብ አልካይዳ or whatever I'm just saying ህዝቡን ምን አረክ ማለት ነው ፈረዳ so እኔ ነኝ ብሏለኝ that's what we want to know እንዳልከው the only way አዶናይ ሼርሆልደሮች እኮ ሊኖሩ ይችላሉ አልኩ እኮ አሁን ለምሳሌ ቲክቶክ who's the owner now ቻይና አሜሪካ ውስጥ ደግሞ አሜሪካ no ቲክቶክ 50% አሜሪካ ኦን ያደርገዋል 15% እዚህ ሲያትል ያለው ኩባንያ ኦሮኮ የሚባል ኦን ያደርገዋል 19% ነው ምናምን ነው የቻይና ኦነሩ ሲንጋፖር ያለው ኦን የሚያደርገው 19% ብቻ ነው። በዲቴል እኮ ቻይና 19% ብቻ ነው ከቲክቶክ ኦን ቻይና አይደለም ሰማ so you he lives so let's just because no we have to speak technically right and then no but we can't say that just because the guy is Chinese not on the company this guy is a Singapore Oracle ብትል ምንም ብትል ማለት ነው they have connections like no Oracle by the way Oracle ማለት ትልቅ ኩባንያ ነው 270 ቢሊዮን ዶላር ኦነር ነው ሰውየው is a እንትን ነው እስራኤሊ ነው ልጅ ሰውየው Oracle ማለት ዴታ የሚያገኙት ዴታ imagine ባይዳንስ ያወጣ የሚለቅበት ቻይና you think they will just let that go ለዛ እኮ ነው አሜሪካ ይገዛው ለዛ እኮ ነው አሜሪካ እንዴት ይሰጣል like there is a deal ግን ማለት ነው is going to be as fair as possible I think that's the fairest deal in the world ለምን እንደሸጠች ታውቃለህ 70% the revenue comes from America they have no choice ካለበለዛ አሜሪካ የራሷን ክሬት ማድረግ ትችላለች አረገች ላይክ ሞከረች ከዛ ምን አረገ የአሜሪካ ህዝብ የሆነ ምናምን የሚባል ቀይ አፕ የቻይና ጋር ሄደው ሊያናዷቸው ሞከሩ እንትን ነው ምን መሰለህ the Democrat party ኦፖዝ ነው እዚህ እኮ ይኸውልህ እዚህ እኮ ፍሪደም ስላለ ራሳችንን የሚጎዳ ነገር ሁሉ ዴሞክራት ፓርቲዎች የሚያረጉ ነገር ስለሆነ እንጂ ግን it's okay እኔ አሁን መሰለህ I don't want to speculate ወደ ቦታው ከሄድ I don't want to speculate I want to speak ግን you came to a good point by the way አሁን እናንተን ማለት ነው የሚያወያየን ፖይንት ላይ ደረስክ በጣም ደስ የሚል ፖይንት ላይ ምንድነው እሱ አሜሪካ ቲክቶክን ማለት ነው መግዛት የፈለገችበት ምክንያት ለገንዘብ አይደለም ለፕሮፊት አይደለም ለዴታ ነው ለኢንፎርሜሽን ዴታ የህዝቤን ዴታ ይዞ እየሄደ ነው ከዛ ደግሞ ማለት በተዘዋዋሪ ሆነ በቀጥታ ፎርስ ኢንፎርሜሽን ስለኔ እየነገረ ከህዝቤ ጋር ሊያጣላኝ ነው በሚለው እንትና ከገንዘቡ ይበልጥ ከዴታው ይበልጥ ደግሞ ማለት ነው ፕሮፓጋንዳው ነው በጣም አስፈሪ ለአንድ ሀገር ገብቷል ኖ ልመጣ ነው ለስቲክ ወደ ነው እዛ ጋር አሁን አዶናይ ኢትዮጵያ ውስጥ ይሄን አፕ ሲከፍት የኔ ነው አለ ልክ አፑ ሲከፈት ፕሮፓጋንዳውን ታያለህ ገዛ የማን እንደሆነ ታውቃለህ አስምፕለስ ብዙ እኮ ስላላዳመጥክ ነው እኔ አዳምጬ which is good this is what I'm saying this is why because you're a thinker አየህ ሳታይ ምን ሳትል ኢቫሉዌት እያደረግከው ነው አሁን አንተ ለዚህ እኮ ነው የምልህ ዋሲ I'm a push you I can't do this shit by myself we gotta create thinkers work together really like really test each other yeah yes okay ብረትን ይዝጋል ምን ይስላል ይባላል okay ወይም ያዝጋል ቁጭ ካልን ዝም ብለን ወይ እንዝጋለን ወይ እንሳሳላለን so here is my second question ስድሮ ምን ማለት ነው it's very important አንደኛ በአገራዊ ነው ብሏል ኢትዮጵያዊ ነው ብሏል ይሄ የአገራዊ ከሆነ what does it mean ስድሮ የሚል ሀገራዊ ምንም ማውቀው ነገር ነው abbreviation ነው acronym ነው ምንድነው ነው እኔ ስለማለክ እኔ ሪሰርች አድርጌው ስድሮ ምን እኔ ሪሰርች አድርጌው ያገኘው ጥሩ አይደለም no እኔ I don't know I'm just saying like እንደዛ ምን ብሎ አንተ ሪሰርች አድርገህ ያገኘው ማለት እሱ በአፎት ተናግሮታል no like ሪሰርች አድርገው ስድሮ is a shortcut for syndrome syndrome yeah
syndrome ማለት ደግሞ when you study the definition it's like literally social media and as a behavior is like a group of behavior ላምበበል እችላለሁ ሳይኮፓት አንተ የምታስበው ዳውን ሲንድሮም ነው የምታስበው አንተ እኔ ብዙ ጊዜ እንደማታውቃለህ I go to the definition I go to the ወርደ definitionን ማየት አለብህ ሙሉ እንትሩ ኦኬ now let's do this አሁን ሁለተኛው ጥያቄ ወደዚህ ምን እኔ ከመናገር ይንገረን እሱ ኤክስፕሌን አድርግልን because ሀገራዊ ከሆነ ኢትዮጵያዊ ከሆነ something it has to be ሀገራዊ ሶስተኛው ጥያቄ this is very important ዳታችንና ኢንፎርሜሽናችን ፕሮቴክትድ ነው ወይ ዳታችንና ኢንፎርሜሽናችን ፕሮቴክትድ ነው ወይ ይሄ ለመሆን ደግሞ ስድሮ ኢንክሪፕትድ ነው ወይ ለምሳሌ አሁን ቲክቶክ is encrypted ባንክ የምንጠቀምበት ነገር ኢንክሪፕትድ ነው ፋይርዎል አለ ወይ ምናምን ፋይርዎል እኔ ኢንክሪፕትድ አይደለም ይላል ስድሮ አሁን ዳውን ሰዎች ምናምን ኢንክሪፕትድ አይደለም ይላል ኢንክሪፕትድ ካልሆነ by the way when an app it ensures authentication it prevents unauthorized access አይደል እንዴ unauthorized የሆነ ነገሮች አክሰስ እንዳያደርጉ ስድሮ ግን እንትን አይደለም it's not encrypted ብዙ ሰዎች በዚህ ጉዳይ ላይ ኢቭን እንትን የሚሉት ማለት ነው it's not encrypted እያሉ ነው ያንን ነገር how they gonna reconcile it እንትን ማቅረብ አለባቸው አሁን ይሄ ጥሩ ጥያቄ ነው ለምን በል አሁን ይሄ የእንትን የመንፈስ ጥያቄ መንፈስ ማለት am I good person or am I a bad person የምትለው ሲቹዌሽን ላይ ደረስን ማለት ነው ለምን አሁን ኢትዮጵያ ውስጥ ያለው 80% ገጠር ነው ያለው ኢንክሪፕትድ ቪዲዮን እንትን አደረገው እያሉ ነው አዶናይ ቪዲዮን ደበቀው እያሉ ነው ቆይ ግን it's a good point አሁን የምናወራው ገባ አሁን ለምሳሌ አሁን ይሄ ሲድሮም የሚባለው ማለት ኢንክሪፕትድ አይደለም ፋይርዎል የለውም ፕሮቴክሽን የለም ዳታን ማንም ወስዶ እንደፈለገ ማድረግ ይችላል ብሎ ከተናገረና ካወረድከው አንተ ነህ ጥያቄው ግን እንደ ኢትዮጵያዊ ደግሞ ማለት ነው 80% ገጠር ስለሚኖር ማለት ነው እንደማያውቁ አውቀ ነው የምትሰጣቸው ማለት ነው አሁን አሜሪካ ውስጥ ብታደርገው ይሄን ነገር ማለት ነው nobody would download that app ለምን ፕራይቬሲ እየተጠበቀ አይጠበቅም ፕራይቬሲ take it at your own risk ብሎ ካዘዘ ከነገረህ አታወርደውም አንተ አሜሪካ ውስጥ ለምን እውቀቱ ስላለ ማለት ነው ግን ዲስክሎዥር አለ ማለት 80% ገጠር ስለሆነ ማለት ነው ኢንክሪፕትድ ፋይርዎል የሚያቅል ነገር የለም እንትና ነው ያመጣው ከተባለ ዘጭ ነው የሚያደርግ ያን ጊዜ ያን ፐርሰን ማለት he's got ለዚህ ነው አሁን ይሄ ጥያቄው የመንፈስ ነው ያልኩ ለዛ ነው ለምን if he's an asshole he would do that if he's not an asshole no it's a legal question by the way የመንፈስ ሳይሆን የሊጋል question ነው አሁን አላ ነው የሚመጣው አሁን እኮ አይደለም ነው አሁን እንጂ ላኮ ይላ አሜሪካ anywhere እኮ they give you disclosure that's why they have disclosure you live in America no I'm saying እንደ ኢትዮጵያ እኮ ህግ አለ ግን I know I'm saying I'm asking እኔ እኮ አሁን መሰለህ ጥያቄ እየጠየቅኩኝ no አይደለም ዋሴ እንደዛ አይደለም no don't worry እኔ ለምሳሌ እየረዳን እኮ ነው አሁን እኮ እንትን እንዲሆን ነው አይደል የምንፈልገው ሀገራችን ሞር ስታንዳርዱ ከፍ እያለ እንዲሄድ ነው አይደል እንዴ ስለዚህ ጥያቄ እኮ ነው I'm just asking I'm helping him እኮ okay አራተኛው will Sidro protect the culture of Ethiopia or would it allow all content ለምሳሌ Sidro ከቲክቶክ ለየት ይላል ብሏለኛል እንደ ቲክቶክ ነው ብሏለኝ የሀገራችን ካልቸር ባህል ምናምን ይጠብቃል ወይ ለምሳሌ ቻይና ውስጥ ቲክቶክ በጣም ብዙ የማይፈቅዱ ነገር አለ የሀገሪቱን አይዲያሎጂ ጠብቆ የሚሄድ ነው ተረዳን አሁን ቅድም እኔና አንተ ስትለው የነበረው ሁሌ የምለው ነው አሁን ኦነሩ የዚህ ኦነር ስማቸውን አንጠራው እነሱ የሚኖሩበት ሀገር ውስጥ የማይፈቀዱ ነገር እኛ በብሔር በጎሳ እየተሰዳደብን የራሱ የቲክቶክን እንትን ህግ ራሱ እየተጣሰ እዚህ ጋር እንድንባላ ፐርፐስሊ እንዲያውም እንደዚህ አይነት ሰዎች ነው እንትን የሚደረጉት ኢንከረጅ የሚደረጉት ተረዳን ይሄ ነገር የሚያደርገው ምንድነው እነሱ የሚፈልጉት ነገር አለ ዛጋ እኛ እንደዛ በመሆናችን ሀገራችን አሁን ለምሳሌ ቢበታተን ያለን ሪሶርሳችንን መጥቶ የሚወስዱ
አሉ አይደል እንዴ? በታት ነው የሚፈልጉት ሲጀምር። አዎ። ስለዚህ አሁን እኔ ጥያቄ ኦኬ እንዳልኩ በጣም እስማማለሁ። እኔ ባዶ የሶሻል ሚዲያ አስፈላጊ ነው፣ ቢጠፋ ደስ ይለኛል። ኢትዮጵያዊ እንዳለ ባይኖረው ደስ ይለኛል። ምንም ጥቅም የለውም ብዬ ማምን ሰው ነው። ህይወት ግን የሚያበላሽ አርቲፊሻል ህይወት የሚሰጥ አርቲፊሻል እውቅና። አሁን እኔ የትም ቦታ መሄድ አልችልም፣ የማይረባ እውቅና ነው ያለ። ኤቭሪባዲ ኖውዝ ሚ፣ ግን ምንም ማኔታሪሊ ያገኘሁበት ነገር የለም። እኔም እስኪ እንደዛ ብልግና አሁን ዋሴ ማለት ኦኬ። ስለዚህ እኔ ጥያቄ ግን አንድ ይሄን ጥያቄ አሁን እዚህ ጋር እኔም ጋር ያላችሁ ሰዎች እሱም ጋር ያላችሁ ሰዎች በጣም መረዳት ያለባችሁ አንድ ትልቅ ኢምፖርታንት ነገር አለ። አሁን አዶናይ መጥቶ ሲድሮ ብሎ አስተዋወቀ። ኢዮዳብ ጥያቄ እየጠየቀ ነው። እነዚህ ጥያቄዎች ማለት ነው አዶናይ ስማርት ከሆነ ይጠቀምበታል። ለምን ተቀደም ማለት ነው ያን ጥያቄዎች መጠየቄ ስለማይቀር እነዚህን ጥያቄዎች ልሰራባቸው ይገባል ብሎ ማለት ነው ራሱን ሰኪዩር ያደርግበታል። ባይ ዘ ወይ ኢዮዳብ ተጠቀመው ነው እንጂ እየጎዳው አይደለም። እንደ ባንዴ ቫይራል ቪዲዮዎች በጣም ሰው በጣም እየደለት ነው። ማርያምን እየተጠቀመው ለምን ተቀደም እኔ አሁን የሆነ ድርጅት ከፍቼ ማለት የሆነ ሰው ቪዲዮ ሰርቶ ማለት ነው ይሄ ምንድን ነው ይሄ እንዴት ነው ምናምን ያለ ማለት ተከራ ገና ሳላስረዳ ነገሮችን አሁን እሱ ሲድሮ ብሎ ነው ያሳየው። ዋሴ እኔ እናንተ በበርበሬ ብንተጣጠን በብሔር ብንሰዳደብ 2 ሚሊዮን ለ3 ሚሊዮን ጊፍት እንደሆነ ነበር። አሁን እኛ ይሄ መለወጥ አለበት። እኛ የምናወራው ጌታ ምስክሬ ነው። አሁን የሰዎች እንደዚህ አይነት ኢንፎርሜሽን ሲያስተላልፉ ሪዎርድ እንዲደረጉ ፈልጋሉ። ጠቃሚ ነገሮችን ሲያስተላልፉ ለምንድን ነው እኔና ዋሲያው ብንሰዳደብ ወይም ደግሞ ዲሁማናይዝ ብንደረግ በላርጎ በበርበሬ በሚጥሚጣ በምናምን ባናተ ተከል ምናምን ቢደረግ ያ ነገር ህዝባችን ኢንተርቴን የሚያደርገው ነገር መቆም አለበት። ጊፍት የምትሰጡ ሰዎች ጊፍት መስጠት ያለባችሁ በጣም እንደዚህ እኔና ዋሴ ባህላችን፣ ካልቸራችን፣ ሽሚያነተራችን፣ ዲግኒታችን ጠብቀን የሚጠቅም አመለካከት ስናስተላልፍ ስፖርት ብታደርጉ እንደኔና እንደሱ አይነት ሰዎች ይበዛሉ። ካለበለዚያ ግን ምን ይሆናል? ከቲክቶክ ወደ ሲድሮ ትሄዳላችሁ። ሲድሮ እዝገና የመጨረሻው ፕሮብለም የመጨረሻ ጥያቄ what are the rewards the gift system detail? ለምሳሌ እኔ በጣም የገረመኝ ምንድነው በሚሊዮን የሚቆጠሩ ሚሊዮነሮችን ያደርጋል። እግዚአብሔርን ኢትዮጵያውያን በሚሊዮን አይደለም 120 ሚሊዮን ሚሊዮነር የሚያደርግልኝ ነገር ካገኘው በጥፍሬ ቁሜ ደግፈዋል። ተረዳን። ግን ደግሞ ቅድምም ብለዋል እኔ ቅርታ ስም ከጠራው እንትን እንዳይለ ኦኬ ስም አልጥራ ሐሰተኛ ነቢያቶች ምንድን ናቸው? ልጥራ አምከዛሬ ዋጭቱ እኔ እስከጠራው ድረስ አንተ በጠራ እዩ ጩፋና አዶናይ ለኔ እኩል ናቸው። ቢኮዝ ሁለቱም ሞቲቬሽናል ስፒከሮች ናቸው። ሁለቱም ለምሳሌ የኔ ጥያቄ ለአዶናይ ኢትዮጵያ ከገባ ጀምሮ ምን ሰርቶ ነው ብር እያገኘ ያለው? ብር አሁን እሱ የሚነግራቸው ነገር ሰው እያስረዳ ማለት አልገባኝም። እነ ሰው አሁን ተመልከት፣ አዶናይ ብር እየሰራ ያለው ሚሊዮነር የሆነው ሰው እያስረዳ የተጎዱ ሰዎችን ቻሪቲ በማድረግ ስለዚህ ይሄ ራሱ ኢሞራል አይደለም። ድምፅ ስላለው ፎከሱን ማይክሮስኮፑን ማለት ነው አንድ ሰው ላይ ፎከስ እንዲደረግ የሚችልበት አቅም ስላለው ጋይስ እዚህ ጋር እዩ ሲል ሰው ስለሚያይ ማለት ነው እዛ ጋር ፎከስ ያስደርግና እዚህ ኢሞራል አይደል እሱ ይረዳል ራሱ። አይ ቲንክ ዳስ እንዲያውም ይወዳ ባይ ዘ ዌይ በዚህ መንገድ ማለት ነው ሰው ራስን መርዳት የመሰለ አሪፍ ነገር ነው። እዚህ ኢሞራል ለምን እንደሆነ ታውቃለህ? አንደኛ የምታስተምረው ነገር እርዳታ የምታረግ ከሆነ በእምነትም በሞራል ስታን ሰው መርዳት ያለበት ጥቅም እያገኘ አይደለም። ቢኮዝ what happen አሁን ለጥቅም ሲባል ምን ይደረጋል መሰለህ? ይሄ መናፕላይዝ ይደረጋል። መናፕላይዝም ተደርጓል። ከመጉዳት ይሻላል ግን ነው። አልገባህም እኮ ነው እንዴ? ሰማው ይሄ እኮ ነው የኢትዮጵያ ችግር እኮ ሰማው። የትንፍጩ ዱቄትን አምጪ ሜንታሊቲ ሎንጀቪቲ ወይም ደግሞ የፊውቸሩን ነው ማየት ያለብን። አንዳንድ ነገሮች አሁን ከምንበላ አሁን በልተን ከምንሞት ይዘነው ልጆቻችን በልተው የሚኖሩበት አገር ብናስቀምጥ ይሻላል የሚለው ሜንታሊቲ ነው። ስለዚህ እኔ ምንድነው ለምን መሰለህ አሁን በአንድ በኩል እንደዚህ ማድረግ ትችላላችሁ፣ ህልማችሁ መኖር ትችላላችሁ እያለ ይናገራል። እሱ ግን ህልሙን መኖር አልቻለም። ህልሙን እየኖረ ያለው የታመመ ሰው ወይም እንደዚህ ሰው ሲረዳ
በሚሊዮን የሚቆጠር ፐርሰንቴጅ ስለሚያገኝ ነው። which is ማስተር አብነት which is እነ ሚቂ ፊታውራሪ ምናምን አሁን የነሱ ሞድ like by the way you know why I like you have like a very smart mentality ግን ዲሊቨሪው ላይ አንዳንዴ ታናዳቸዋለህ መሰለኝ ሰዎች። እሱ ምን መሰለህ ሜይ ቢ የዚህ ሀገር ስላደኩኝ ኦኬ how can I say አንተ እያልክ ያለኸው ምንድን ነው? አንድ ሰው ድሪም ካለው ድሪማችሁን ተከትላችሁ ያን ድሪም መድረስ ትችላላችሁ ብሎ ማስተማር የሚችለው ደርሶ ሲያሳይ ነው እንጂ በሰው ሲረማመድ አይደለም። እንደ አዶናይ አይነት ሰው ድሪማችሁ ጋር መድረስ ትችላላችሁ እያለ ግን ማለት ነው የተቸገሩ ሰዎችን እየጎተተ እያሳየ እነሱን እያስረዳ ሞርፌም እያገኘ እየተጠቀመ ነው። ስለዚህ በተቸገረ ሰው እየተረዳ ነው እሱ የበለጠ። ድሪም ግን መሆን ያለበት ብቻህን ለፍተህ ስትደርስበት ነው የምፈልገው። እንደኔ ከኩበለቀማ ወደ ጉቺ ለቀማ እንደኔ እኔ አሁን በእርዳታ አይደለም እዚህ ደረጃ የደረስኩት። ሰርቼ ጥሬ አፍርቅሜ ቢዝነስ ሰርቼ ብዙ ነገር አሳልፌ ምናምን ነው ኤቭሪቲንግ ኦን የማደርገው። ከድህነት ተነሽቼ ከኩበለቀማ ወደ ጉቺ ለቀማ የመጣው ሰርቼ ጥሬ ግሬ ነው። ማንም ረድቶኝ አይደለም። ማንም በእርዳታ እኔ ብዙ ምረዳ ሰው ነው። አሁን ግን ችግሩ ምንድን ነው ታውቃለህ? ማለት ያንተ ሜንታሊቲ ማለት ነው ጎበዝ ነህ፣ ጠንካራ ነህ። ኢራንሶች አሉ በአርት በስዕል ማህበረሰብን የሚረዱ አሉ፣ በስፖርት ማህበረሰብን የሚረዱ አሉ፣ በሚውዚክ ማህበረሰብ፣ ከዛ ደግሞ በእርዳታም ደግሞ ማህበረሰብን የሚረዱ አሉ። ግን ይጠቀማሉ። ኖ ሰፕሬት እናድርገው። አርቲስት አሁን ቲክቶክ ላይ ካየ ከአርቲስቱ ይልቅ የአርቲስቱን ሙዚቃ እየተጠቀሙ ታለንት የሌላቸው ሰዎች፣ በአግባቡ እንኳን መዳነስ የማይችሉ ሰዎች፣ ፕሮፌሽናል ዳንሰር ያልሆኑ ሰዎች እነሱ ናቸው እየፈመሱ ያሉት። ተረዳይ? ይሄ አሜሪካ፣ አውሮፓ ወደዚህ ደረጃ የመጣንበት ምክንያት ለምንድን ማንን ሞቲቬት ስላደረገ ነው? ድሃ እኮ ነበረ። 1914 እኮ አሜሪካ እኮ ዲፕሬሽን ውስጥ እኮ ነበር። 1934 እኮ አሜሪካ እኮ በጣም ችግር ላይ ነበር። ግን ምንድን ነው የለወጡት? what is the reason ዛሬ አሜሪካ በዓለም 33 ትሪሊየን ብር በአመት ገቢ እንድታደርግ ያደረጋት፣ ዓለምን እንድትመራ ያደረጋት? ዩሮፕ፣ ጃፓን፣ ሁሉም ጃፓን እኮ 1960 እኮ 1940 እኮ after World War II እኮ የመጨረሻ እኮ ባንክ በጣም የወደቀ ሀገር ነበር አለ እንዴ። ምንድን ነው የለወጠው? why did they become why did they become top 10? ዳይቨርዥን ላይክ የተለያየ ማህበረሰብ መጥቶ የተለያየ ሜንታሊቲ ይዞ ስለመጣ it's okay። ዳይቨርዥን ብቻ አይደለም። ምን እንደሆነ ታውቃለህ? they start rewarding innovate የሚያደርጉ innovation art. the renaissance changed because of art. ግን there have to be like አሁን ቧንቧ ሰራተኛ እንዳለ ሁሉ የግንብ ሰራተኛ መኖር አለበት። ግንበኛ እንዳለ ሁሉ ባንከኛ መኖር አለበት። ባንከኛ እንዳለ ሁሉ ፖስታ አድራሽ መኖር አለበት። ቆሻሻ አንሺ መኖር አለበት። everybody has their place. I think አዶናይ የራሱ ካን አርቲስት ናቸው። እነዚህ ግን ካን አርቲስት ናቸው። አዶናይ እኮ ካን አርቲስት። እነዚህ እኮ ካን አርቲስት የሚባለው መቼ ነው ታውቃለህ? ካን አርቲስት የሚባለው መቼ ነው? like there is a fine line። አሁን ለምሳሌ እኔ ዱባይ ያለው ልጅ ካን አርቲስት ነው በእኔ አመለካከት። ራስታው ልጅ why good question. you know why ካን አርቲስት ነው የምለው ማለት ነው? አንደኛ ዲቴል ዳታ የተሞላበት የመኪናዎቹ ሊብሬ፣ የአኗኗሩ እንትን፣ የቤቱ ካርታ ወዝት አላሳዩ ሂዝ ሾዊንግ ላይክ እንደ አንዱ ቴት አይነት ነገር ስታይል ነው እያሳያሉ። እና we've been there, we've done that, we've seen that shit እና it's fishy ያስፈራል። የአዶናይን የቢዝነሱ ምንድን ነው ያደረገው? ገባ ኢትዮጵያ ማለት ነው። he saw an opening, he got in በጃኒ he saw an opening, he got in, he used that opening። ከዛ ደግሞ ማለት he created what he had to create። ግን still ማለት like እየተጠቀመ አይደለም እያልኩ አኳል በጣም እየተጠቀመ ነው። ግን እየተጠቀመም ቢሆን he's helping people ነው የምልህ። እና like at least like you know ምንድን ነው የሚባለው የሚጎዳ እንዳለ ሁሉ ማለት እየጠቀመ የሚጎዳው ይሻላል። like he's a better አንተ የምታወራው ማርሻል የሚባል ነው። ኤቢ ማርሻል
what he did is, ለምሳሌ of course AB Marshall እና Adonai, by the way, they're doing the same shit. Because Adonai is getting paid to play a part, to act a part that he's not. But there are companies behind him, right? ለምሳሌ AB Marshall አሁን he told people that you can make millions of dollars by trading, right? He has to stand by his word. So he get paid percentage for bringing people, and he's making money by bringing you most definitely into the intent. So he's not he's being like dishonest about the detail. You understand what I'm saying? But we didn't also ገና እንደውም አሁን እኮ ዮዳብ አሪፍ ሰው ነው እያልኳቸው ያለሁት ለምን ተቀደማል ጸጥ ብትል ኖሮ አንተ ራስህ ማለት ጸጥ ብትል ኖሮ ማለት ነው እንደዚህ ሲዘረጠጥ ጸጥ ብለህ ማለት ልክ የሆነ ሳለ አፑ ሲወጣ ማለት ነው ሆልድ ኦን ናም አሁን የዘረዘርከውን ጥያቄ ብትጠይቅ ማለት ያስጠይቀዋል ባይ ዘ ወይ ያስጠይቀዋል አንተ ደግ ማስጠየቅ አይደለም ደግ ካለ ኢትዮጵያ ውስጥ ማለት ነው ገና አፑ ሳይወጣ እየጠየቅከው ነው ስለዚህ if he smart ተጠቅሞበት ይሄን ነገር ማለት ነው ጥያቄዎችን መመለስ ይጀምራል like ማስተካከል ይጀምራል ለጥያቄው ማለት እኔ in my opinion Adonai is a card artist, he's a hustler, okay, and my only concern is why is he allowed to do that in a culture and Ethiopia and America and Europa? Why is he allowed? Government supports ከሚመስል ድረስ ይህ ልጅ በሁሉም ቦታውን እየተገኘ ላለፈው አንድ አመት ካራቶር በሁሉም ቦታ እየተገኘ ነው አይደል ዴቨሎፕ አሁን he become everywhere አሁን እሱ እየሸጠ ነው ብዙ ነገሮችን አድቨርታይዝ እያደረገ ነው በህዝቡ ግን እንደ መላእክት ተቀባይነት እንዲኖረው አድርጎ ፔይንት ተደርጓል የኔ ጥያቄ ልፋቱ no አይደለም no እንደ ልፋቱ አይደለም because he chose the perfect time the perfect place, the perfect person, the perfect scenario. He's very lucky and very smart. Why say do you Adonai ታውቀዋለህ ከአንድ አመት ከአራት ወር በፊት እኔ አዶናይን ማውቀው መቼ እንደሆነ ታውቃለህ ማለት ኢንስታግራም ላይ አውቀዋለሁ ከዛ የሆነ ቀን ላይ ቲክቶክ ላይ ማለት ከወገቡ ላይ ራቁቱን ሆኖ I'm gonna be famous I'm gonna do this on TikTok ምናምን ሲል ማለት this nigga ምናምን ኮኬን ወስዶ ምናምን እኔ ቀልጄ ነው ስዋይፐር አላረገውም ገዛው ዘይ መማር አለብኝ አሜሪካ ሞከረ ወይ 5 አመት ሞክሯል the same thing that he's doing አሜሪካ ሞከረ ካናዳ ሞከረ it didn't work you can't say BS because ማነው ቴት አንድሩ ቴት ከዛ ብዙ አሉ መጠው ሂደዋል አሁን አሜሪካኖችን አውሮፓኖችን አሁን you can't play them like that that's why now different እነ ካይሰናትና እነ I show speed that's a different hustle አሁን በጣም አሪፍ ፖይንት አነሳ ምን እንዳነሳ ታውቃለህ አሁን ሁሌም የኛ ማህበረሰብ አንተ የምትናደደው እኔ የምናደደው እንዳንተ መሰሎች የምናደደው በምንድነው ታውቃለህ ማለት the hustle 5 years ago የተፈጠረ hustle ኮፒ ፔስት አድርገው መጥተው ማህበረሰብን ቅርጥፍ ሲያርጉት እያየን ማለት ኧረ እየተበላችሁ ነው ስንል ማለት አቃጣሪ ቅናተኛ ደደብ ምናምን ትባላለህ ገብተህ እየተበላኩ ነው because እኛ አሁን እኔ we know there are industry plans right we know industry plan purposely ትውልድን ለማበላሸትና ናይኪ አሁን ኢንዱስትሪ ፕላንት አለው ወጣቶች ስማቸውን ታውቃቸዋለህ በጣም በእነሱ ኦርጋኒክ የሚመስል ለምሳሌ ሚስተር ቢስት is an industry plant ከመጀመሪያው I knew that I used to say this but he's a billionaire now he become commercial now እንደሚመጣ መናገር ነበር ግን እንደ ቢዲ ቶታል ተቀበጠ of course look ካይሰና ወራ 5 years 6 years later ነው ይሄ ነገር የሚመጣው የሚገባው because እንደኛ በተለይ አበሻው ለምሳሌ አሁን ለምን እኔ ስመጣው ለብቻ አሁን አንተ if you really want to be an asshole like መጥፎ ሰው መሆን ፈልጋለሁ ብትል አንተ ማለት ነው for example እሱ የሚያደርገውን አስተርቶት ማለት ይችላል ጥሩ ያሉትን ነገሮች ማለት ነው ኢትዮጵያ ይዘህ ብትሄድ 80% ፖፑሌሽን በማያውቀው ጨዋታ ማለት ገብተህ አንተ እኮ ጥብ አድርጋቸው ከወጣ በኋላ ከ5 ዓመት በኋላ ነው ባሉት እኔ ልንገርህ እግዚአብሔር ነው ብሎ ዋሴ እኔ ገብቼ ማለት ነው አዲስ አበባ እንቀበላቸዋለሁ ሙሉን የራሴ አድርገው ነው I'm not joking because like I know በጣም like በዛ መንገድ መሄድ ከፈለኩኝ imagine በዚህ መንገድ ሄጄ እኔ አሁን የታወቅኩት በመቃወም ነው በማጋለጥ ነው imagine እንደኔ እንዴ ሁሉም ከኔ ጋር ያልመጣ የለም በኔ ቤት ያላደገ የለም አይደል
እኔ ያልተቆጣጠርኩት አክቲቪስት የለም፣ ፖለቲከኛ የለም። ዛሬ እናንተ የምታዩት ንጽጽር ምናምን በእኔ ቤት ነው ያለፈው። ግን if I want to be bad and if I just focus አድርጌ የራሴን ጥቅም ብቻ ፈልጌ እኔ ልጫወትበት ካልኩኝ ከብር ነው። It's very simple because አንደኛ you just need a little bit of cash, right? ሁለተኛ እኔ ገብቼ ከማንም የበለጠ እዩ ጩፋን እኔ የኔ እንትን አደርገዋለሁ። የኔ አሲስታንት በዚህ መንገድ አስበው። አሁን ለምሳሌ እኔ እግዚአብሔር እንደ ቆቅ ነው እያየሁ ያለሁት የሚሰራውን ስራ ጆንዳን የሚሰራውን ስራ እንደዚህ ብዬ ነው የማየው። ለምን we already know ጨዋታው እንዴት እንደመጣ ምናምን እናውቃለን፣ ነጮቹ የሚሰሩትን እናውቃለን ምናምን። ግን you have to give hope sometimes ተስፋ መስጠት አለብህ። like don't hit the player ያረጋል ብለህ መደምደም ጥሩ like you know what I mean, but they say don't hit the player, hit the game, right? They say don't hit the player, hit the game, right? Yeah, man. I'm just trying to show the people the game that has taken advantage of many people. ግን ኮፒ አድርገው ሊሆን ይችላል ጌሙን፣ ግን እንትን አውትካሙን ደግሞ ማለት ነው በራሳቸው መንገድ ሊጨርሱት ሊችሉ ስለሚችሉ ማለት just watch። አሁን እንደዛ እኮ ነው አሁን ያልኩ ይሄንን ካምፓኒ ምናምን ነገር አልክ። አሁን ይጠፋል ባለው ይሄ ካምፓኒ ይጠፋል የሆነ ነገር አልክ። እዚህ ጨዋታ ከተቀላቀልኩኝ ይታረቃሉ አልክ፣ እያየኋቸው ታረቁ። አሁን ደግሞ ይሄን ካምፓኒ ያነሳ ቪዲዮ ወርዷል። Yeah, because I'm ንጉስ ይሆናል። Anything I said automatically ለምን መሰለህ እኔ ደግሞ this is my power. Why? Because ግልጽና ብዙሃኑ ሰው እኮ ስለማያውቅ ነው the minute they hear my voice ይሆንሽ መጥፎነት ራሱ ለማወቅ አንድ ሰው you should go like እስቲ ይንደፋደፍ እስኪ I know where he's going, I have like አንድ ስቴፕ ቀድሜዋለሁ፣ ስለዚህ ሌው እስኪ መጨረሻውን ብለህ ታይና ማለት ከፈለክ ቪዲዮ ቀርጸህ ታስቀምጣለህ። ቀደም ብለህ ጋዜጣ ይዘውላ ታስቀምጥና ከዛ ይጎላይ if he fucks up I'll fuck him up ምናምን ነገር ብለህ ትጠብቀዋለህ። ከዛ አሁን አንተ ያረከው እኮ ማለት by the way ሰው አልገባውም እንጂ አንተ ያረከው ነው የሚመስለው ሰው። ግን if Adonai is smart ማለት እንደሚያረክ ታውቃለህ። እያንዳንዱ የጠይቃትን ጥያቄ አዳምጦ ማለት ማህበረሰብ ይጠይቀኛል ብሎ ለዛ መልስ ማለት ነው እንትን ኦፊስ ውስጥ ያሉትን ሰዎች ለዚህ እያንዳንዷ መልስ አዘጋጁ ብሎ አዞ መውጣት አለበት። አለበለዚያ ይዝገነ ገፈክታ by the way እኔ እውነቴን ነው ጆን ዳንኤልን ጠይቀው እስከመታሰሩ በፊት ከ3 ቀን በፊት ነግሬው ነበር። really like I told him you're next በውስጥ መክራቸዋለሁ። አዶናይን መክሬው ያለው ከመታሰሩ በፊት ቴክስት ልኬለታለሁ። ያው በእንትን ጌታም ለምን እነዚህ ልጆች አንዳንድ ጊዜ ወጣትም ነው when you're like 25 26 27 በተለይ አዶናይ already ነግሮናል ገንዘብ ለመስራት ለመፈመስ እሰግጣለሁ I would do anything ብሏል። now as long as ብዙ ሰዎች ማለት ነው ገንዘብ ለማግኘት ብለው ህይወታቸውን ያጣሉ፣ ላይፍ የታሰሩ አሉ፣ የማይሆን ወጥ የረገጡ አሉ። because ከኋላ ያሉ ሰዎች እነማን እንደሆነ አይታወቁም። የሚታወቀው አዶናይ ነው። ኤኒቲንግ እሱ የሚያስተዋውቃቸው ነገሮች የሆነ ሰው እኔ ግን ወጣትም ስለሆነ እንደንትን ነው እንደ ምክር ነው። ሁለተኛ ደግሞ እኔ ጌታ ምስክሬ ነው ዋሴ አሮን ይሄ ምንድን ነው እኔ መማል አልወድም። ክርስቲያን እውነት ወይ ውሸት በል ነው የሚለው። ለኢትዮጵያውያኖች ጥሩ አፕሊኬሽን መጥቶ ለሚሊዮኖች ሚሊዮን የሚያሰራ አፕሊኬሽን ቢመጣ ደስ ይለኛል። ግን ኢላጂካል ነው፣ የለም አይኖርም። ብሩኬ ነው የሚመጣው። highly unlikely አይደለም። this is unlikely, no, impossible. እኔ አንተ አሁን ዋሴ you know how to talk to them. እኔ ደግሞ exaggerated advertisement ነው ይሄ ግልጽ ነው። ሆላ listen to it ዋሴ listen to it. I mean just listen. አዶናይ ድሮ አፕ ይዘን ወደ ኢትዮጵያ መተናል። የብዙ ወጣቶች ህይወት የሚቀይር አዲሱ የኢትዮጵያን ቲክቶክ ሲድሮ ተብሎ ይጠራል። ዛሬ ልናስመርቀው ነው በተአምረኛ ሁኔታ። እንደምትመለከቱት ይህ አፕሊኬሽን የብዙ ወጣቶች ህይወት መቀየር የሚችል አፕሊኬሽን ነው። ሲድሮ ምንድነው? ኦልሞስት ቲክቶክ ነው ጋይስ። እውነት ለመናገር ከቲክቶክም የበለጠ ለአበሾች ተብሎ የተሰራ ብዙ ኮንተንት ክሬተሮች ቲክቶክ ላይ ቪዲዮ ሲሰሩ ክፍያ የላቸውም። ኢቭን 1 ሚሊዮን ይዘው በገንዘብ የሚቸገሩ በጣም ብዙ ቲክቶከሮች አሉ። ሲድሮ ላይ ግን ያ መሆን አይችልም።
በብር መከፈል ትችላላችሁ፣ በዶላር መከፈል ትችላላችሁ። እንግዲህ የኢትዮጵያ ሕዝብ እንዴት ሶሻል ሚዲያ እንደሚወድ በዶላር ትራንዛክሽን ኢቭን በቲክቶክ መከፈል የማይችሉ ሰዎች ኢትዮጵያ ውስጥ ተቀምጠው ስድሮ የዶላርን ኮንቨርሽን ሃው ዱ ዩ ኖ ላይክ ዘ ሎጂስቲክ ኦፍ ዳት ኢትስ ክሬዚ። ግን አሁን አንድ ነገር ታፕታፕ ኮምፕሊክ እያደረጋችሁ ጋይስ እስኪ አንድ ትልቅ ፖይንት ነገር የለፍ በመድኃኒዓለም እንትና እዩ ጩፋን ስላነሳ በዛ እንደምድም ብዬ ነው። አዶናይ ሰራዊት ፍቅሬ ደሞ ውስጥ ላይክ እንትን ስር ሰደድ የሆነ የኢትዮጵያ ኢንዱስትሪ ውስጥ ያለ ሰው እንደነ ሰይፉ ፋንታሁን ምናምን የመሳሰሉ ሰዎች እንዳሉ ከሰይፉ ፋንታሁን ተጣላና ማለት ሰራዊት ፍቅሬ ሲመክረው አልሰማ ብሎ ማለት ነው። አረ ሰግጥ ፈምስና ይለዋል ማለት ነው። እሺ ምናምን በቃ ሰግጥ ፈምስ አቁም ማለትና እዩ ጩፋ ስግጥግጥ ነው እንጂ ይለዋል። ሰገጠ ግባ ስፒክን ሰራዊት ፍቅሬ ይኖራሚን ስክሪፕት ከተሰጠ ለምታወራውና ይኖር አሁን አጋችሁ anyway ሌላ ጊዜ when you have a time always a pleasure add to your intention your time ሲኖር የሚጠቅም ከሆነ አውራበት ምን ይመቻል። thank you very much thank you እሺ ተባረኩ ቻው እሺ ጋር ኮፒሊንግ እያደረጋችሁ እንቀጥላለን። what's up አቤል ላይን what's up my nigga how you doing man what's poppin what's good man okay here's my thing guys እናንተ በኔጌቲቭ እንድታዩኝ አልፈልግም። እኔ 8 ዓመት የሚጠቅማችሁን ነገር ብቻ ነው የምናገረው። ምቀኛ ብትሉ ግን every time አቤል የወሰማ ነገር every time ትክክል እኔ ያልኩት ነገር ሁነት ነው የሚሆነው። why it's not that I want Adonai to be successful. Like if really like there's certain things that he does I appreciate it. By the way Adonai everybody has some good quality, right? ብዙ ጊዜ እኔ የሚጎዳ ሐሳብ ነው ብዬ ስለምቃወም let me give you about Adonai ጥሩ ኳሊቲውን ልንገራችሁ። Adonai ጥሩ ኳሊቲ አለው። really Adonai አክተር ቢሆን ተዋናይ ቢሆን really በጣም ጥሩ ደረጃ መድረስ የሚችል ልጅ ነው። ጎበዝ መተወን የሚችል ልጅ ነው። like he's charismatic no, he's very energetic no, he's very ደፋር no, he's bold, you know he's very creative no in terms of like how to capture the people የሰዎችን audience capture ማድረግ ይችላል። ገባችሁ? ግን longevity ያለው time ቴስት አድርጎት ሊያልፍ የሚችል ኳሊቲ ክሬት ማድረግ አለበት እና ያው ወጣት ነው። ብዙ ነገሮችን ስታዩት አዶናይ የመሳሰሉ ሰዎች ወሳብ ስኮምፓይስስ ናይስስ ጉቺ ገብታለች። ስኮምፓይስስ ናይስስ ከሞጣ ቀራኒዮ ጋር ስለተጣረቅሽ በጣም ደስ ብሎና አንበሳ የማይፈውሰው በሽታ የለም እና ጉቺ እኔ ባተወይ እዚህ ሶሻል ሚዲያ ላይ እውቅና ያላቸው ሰዎች ሲገቡ እውቅና መስጠት አለብን። ለምን እንዲስተካከሉ ስለምንፈልግ ማለት ነው። አሁን ጉቺ ጥሩ እውነቴን ነው። ይሄ ወደ ቶክ ሾው ብታደርገው አላለ ቶክ ሾው ብታደርገው በጣም ፋኒ ናት፣ በጣም ታስቃለች፣ በጣም ቦልድ ናት፣ በጣም ድፍረት አላት። ጉቺ በመልኳም በምናም ከፈለገች ዊጓን እንደ ኮፍያ ነው የምታወልቀው። ይሄ በሰውነቷ በመልኳ በምናምኑ እንትን የምትላለች ትነግራቸዋለች። እኔ እኮ የኦባሳንጆ ወንድ ልጅ ነው የምመስለው ምናምን። አንድ ሰው በራሱ መቀለድ ከቻለ that's really good ማለት ነው። ገባችሁ? አንዳንድ ሰዎች አሉ ሁል ጊዜ ቆንጆ ነኝ I'm beautiful አምንተን ምናምን ነው እንደ እኔ ጉቺ ባይ ትናንትና ይቅርታ ብያለሁ። ሁላችሁን ይቅርታ ጠይቄያለሁ። ካሁን በኋላ በወንድማዊ ምክር ነው የምሰጣችሁ። በዛኛው መንገድ እናንተን አጨናንቄ እናንተን ሙዚቃ ሰርቸባችሁ እንድትለወጡ ከማደርግ በወንድማዊ ምክር ደግሞ እስኪ ልሞክረው ብዬ ነውና ጉቺስ ኮምፓይስስ ናይስስ ቁሪን ጊፍት እዚህ ቤት እንዳትሰጪ። ግን አንበሳ ያየሁት ምንድነው አንበሳ የማይፈውሰው በሽታ የለም። እዚህ ሶሻል ሚዲያ ላይ አንበሳ ሃይማኖትን ሲፈውስ፣ የብሔር ችግርን ሲፈውስ፣ የእርስ በርስ እንትን ሲፈውስ አይቻለሁ። በዲቦራና በቤታየው አይቻለሁ። ስለዚህ ጥሩ ነው እንደዚህ አንበሳ
ብዙ ነገር እየፈወሰ ነው። ግን አሁን እኔ ምንድነው አንበሳችሁን ከማውረዳችሁ በፊት በሌላ መንገድ ደግሞ መታረቅና መስማማት ምን ደስ ይለኛል። ለማንኛውም ሀቅ ለመናገር ምን ያህል ፓወር እንዳለን እኛ እዚህ ሶሻል ሚዲያ ላይ ምን ያህል ፓወር እኔ በጣም ፓወር እንዳለኝ አውቃለሁ። በጣም አሁን ሪስፖንሲብል ሆኜ መጠቀም አለብኝ። ሰውን መስበር አልፈልግም። ሰውን ሪሊ በእኔ ምክንያት መስበር አልፈልግም። እኔ ሰውን አይደለም ሀገርን ማንቀጥቀጥ የምችል ሰው ነኝ። አሁን ግን አዋና በቃ ያለኝን እግዚአብሔር የሰጠኝን ችሎታ እውቀት ሶሻል ሚዲያ ላይ ደግሞ ያገኘሁትን እንትን ለመልካም ነገር በቃ ሰዎችን መስበር አልፈልግም። መጥፎ ነገር አደረጉ፣ ጥሩ ነገር አደረጉ፣ ህዝብን ሳይጎዱ እነሱም እንዲለወጡ ህዝብም እንዳይጎዳ ነው የምፈልገው። ዩዥሊ እኔ ለህዝብ ብቻ ነበር የምቆመው። I think that was wrong። እኔ ለህዝብ ብቻ ነበር የምቆመው። I forgot that የምናሳደዳቸው ሰዎችም ከህዝብ መሀል እንደመጡ ሌላ ደግሞ ሜቢ እንደዚህ የሚሆንበት አሁን ጉቺን ራሷ ስትነግራችሁ እኔ ጉቺን የምጠራው ለምንድን ነው? she tells us ምን እንዳሳለፈች ምን እንዳለች ምናምን። ቤታዮ ትነግረናለች። ብቸኛ ነኝ I feel lonely ትላለች። ስለ ቤት ከእናቷን አለማወቋ ብዙ ችግር። አንዳንድ ይህን ነገር ሰው ኤክስፕረስ የሚያደርጉበት መንገድ ይለያል። ተረዳችሁ? ከዛ ደግሞ እኔ የተሰማኝ ምንድን ነው እኔ ቤታየውና ዶክተር አብይ አህመድና ቤታዮ የህዝቡ እስረኛ ናቸው ብዬ አምናለሁ። ምንም አይነት ፓወር የላቸውም፣ ፍሪደም የላቸውም፣ ነፃነት የላቸውም። ህዝቡ እውቅና ሰጦ የሆነ ኮሪደር ውስጥ ይከታችሁና እዛ ኮሪደር አስቀምጦ እንዳትወርዱ ነው የሚያደርጋችሁ። ተረዳችሁ? do you understand what I'm saying? Like there are certain people እዚህ ሶሻል ሚዲያ ላይ እውቅና ተሰጧቸው። አሁን አዶናይ በጣም እውቅና እየተሰጠው ነው። ህዝቡ ገፍቶ የሆነ ቦታ ይሰቅለውና ከዛ ነቅነቅ ላለው ካለ አውርዶ ነው የሚፈጠፍጠው። ላለመውረድ ላለመፈትፈት ብሎ እዛችሁ ኮርኒስ ላይ ይቀመጣልኝ። ለምሳሌ ፖለቲካሊ ረፈረንስ ልስጣችሁ። ደጓ አንዳርጋቸው ኢትዮጵያ እያለ አብይ አህመድ የሆነ ኮርኒስ ውስጥ እንዳይጥ አስቀምጦት በአመት 2 ጊዜ መጥቶ ነበር የሚያወራው። ደጓ አንዳርጋቸው ከኢትዮጵያ ሲወጣ ለሕክምና አሜሪካ ሲገባ ምንድን ነው የጠየቀው? ኢትዮጵያ ሆኖ ሲናገር የነበረ የአብይ አህመድ ኮርኒስ ያስቀመጠው አይጥ ይመስል በአመት 2 ጊዜ ወጥቶ ይናገር ነበር። ሲወጡ ሌላ ሰው ነው። ስለዚህ ሲሪየስ ነው የምላቸው። አሁን I'm trying to understand people እና ጉቺዬስ ኮምፓይስስ ናይስስ በመልክሽም በሰውነትሽም እኔ ነው። በእርግጥ አንቺም ምንድነው አጉንፋሎ ነው ደግሞ አንቺ የምትጠቀም ደስ የሚለኝ ጉቺ ስትሰድበኝ እኔን 90% የምትናገረው ቃላት ስለማይገባኝ ተሰምቶኝ አያውቅም። አጉፋሎ ነው ቡፋዮ ነው ምናምን የምትጠቀመው ቃላቶች ራሳቸው በሶማሌና በእንትን በሶማሌና በሐረርጌ ቋንቋ መሀል የተወለደ እንትን ስለሆነ ግራ I don't understand what she's saying አስወርጋ። ለዚህ ነው ብዙ ሰዎች ሲዛደቡ እኔ ጎንደረኛ ካልሆነ አይገባኝም። ታውቃላችሁ በሶማሌና በእንትን በአፋር መሀል ያለ ቋንቋ ነው የምታወራው። I never understand what she be saying። ስድባ ሁሉ አጉፋሎ ቡፋያ ምናምን ነው። እና ኤኒዌይ ስኮምፓይሰስ ናይስስ ጎቺያችን ከሞጣ ጋር እንደዛ መታረቅሽ ሞጣውን ደስ ብሎታል። በቃ ጌም እየተጫወተ ነው ሞጣውን። እንዴ ከፕሬዝዳንት ማሜ ጋር ላይ ያችሁት በለው አማራ it's like ሞጣ ይሄን ሁሉ ነገር ሲቃወም የነበረው እዚህ ደረጃ ለመድረስ ነበር። ለዚህ ነው ሜቢ አሁን ጌመሮች ማለት ነው I think very important ነው ሁሉም ገንዘብ እንዲሰራ እኩል መጫወት መጀመር አለባቸው። እንደዛ ካደረጋችሁት የገንዘብ ችግር ነው። አብዛኛው ሰው ገንዘብ መስራት ነው የሚፈልገው። ከ10 ሰዓት እና ከ12 ሰዓት በላይ ከዚህ ቲክቶክ ላይ ሲቀመጡ አሜሪካ፣ አውሮፓ የምንቀመጥ ሰዎች ሀቅ ለመናገር ስናር ኢዚ ሰምፕል አይደለም። ገባችሁ? አሜሪካ ካልሰራችሁ አይከፈላችሁም፣ ብር አታገኙ። ቲክቶክ ደግሞ አይከፍልም። ጊፍት ደግሞ እየሄደ ያለው ለ20 ለ30 ሰው ብቻ ነው። ስለዚህ ብሯን ለማግኘት ሲባል ብሔር ይሰደባል፣ ሃይማኖት ይሰደባል፣ ሃይማኖት ይቀየራል፣ ይቆነጠጣል፣ ይደረጋል ምናምን። ሰው አትፍረዱባቸው። ሰው ጊፍተሮች በቃ ፌር ሆናችሁ በተለይ ኮንቴንት ክሪኤተሮችን ስፖርት አድርጉ። በቃ ያን ካደረጋችሁ ቲክቶክ እየስተካከለ ይመጣል። በቃ የምትወዱት የሚመቻችሁን ምናምን በቃ ላይ ነው በላይ አንበሳ ሲሰጡ እንትን ያደርጋል፣ ይስተካከላል ብዬ አስባለሁ።